አንድ ቀን ከሷ ከሆነ ላይቭ ላይ እንግባን ምን ትላላችሁ? አውቃችኋታል አይደል? ማን እንደሆነች ያቺ እንጀራ የምትጋግረው ምግብ ላይ በጣም ጎበዝ የሆነችው። እሺ ትመክሯን አወቃችኋል? ሱሱ ነው። ሱሱ አይደለችም። ሱሱ አይደለችም። ዱዱ ዱዱ እኮ ወንድ ነው። ወንድ እኮ ነው። ወንድ አፍቃሪዋ ነው። እዚህ ያለችውን እዚህ እኔ ጋር ያለችውን ከእሷ ጋር እንግባ ላይቭ ላይ አንድ ቀን ምን ትላላችሁ? አዎ ትግሬዋ ልጅ ሜንሽን አድርጋሻለች። የስ ከእሷ ጋር እንግባ እንደዚህ። እኔ በእርግጥ ሙያ የለኝም እንደሷ። ኧረ ማንም አላነደደኝም። ደህና ነኝ። ፋይን ኦኬ። ሽፌን እራሱ አላስተኛውም ብዬ ጠላ ጠጣ። ልክ ቀድቼዋለሁ። ላሳያችሁ። ጠጣ ቅመስ። ልክ እንደ ሀገራችን ለሊቱ በቀን እዚህ ጉድ ስላደርግት እንዴት ደስ ይላል። እንደምን አለ ሀገር ቤት ብሆን አልኩኝ ለዛሬ። ተኝታ ነበረ። ልክ አሁን እናንተ ጋር ላይቭ ላይ ስገባ ሰማዋት። አሁን ሽፌ ይዟታል። ወተት ተሰጥቶላታል። እሱ ይዟታል። እጄ ንጹህ ነው። እሺ ባለሙያ ነሽ? ባለሙያ ነበርኩኝ። እውነት ነኝ። ለሙያ እንኳን አልታማም። አይቴ ማን እንደምትለኝ ታውቃላችሁ? ይሰናዱ። ትርጉሙን አታውቁትም። ለመጀመሪያ ጊዜ ነው ይሄን ቃል ስሰሙ በእርግጠኝነት። ይሰናዱ ነው የምትለኝ። እንኳን አብሮ አደረሰን። ኦኬ ዳቦ ይበቃዋል። ሶ በቃ አሁን አሪፍ ነው። ደህና ነው። ጥፍሬ አልተሰበረም ግን አይተውት ብናገር ደግሞ ታዋቂ። ኤኒዌይስ ደህና ነው። አም ፋይን። ቴንክ ዩ ሶ ማች ቴንክ ዩ። እንዳልኳችሁ ነው የምትፈልጉ ውሰዱ። እሺ ይህን ጥፍር እጅ ብሩክ። ዳቦውስ እንዴት ነው? ጥፍሩን ተው። ዳቦ እንዴት ነው? እንዴት ነው? በቃ ዋናው ዳቦ ነው። ጥፍር ጀስት መዋቢያ ነው። ዋናው ዳቦ ብዙ ችግር የለውም። ብዙ ነገር የለውም። እናላችሁማ ቆይ የነጭ ስለሆነ ያበላሽብኝ። ለኝት ሄደ ከዚህ ጋር ወያ እና አያቴ ይሰናዱ ነበር የምትለኝ ሁሌ የምትመርቀኝ አያቴ። ልጅ ሆኜ የምርቃት ምን እንደሆነ በማላውቅበት ሰዓት የ10 ዓመት ልጅ ሆኜ በቃ ቡና አፈላሊን ተወዶ ነበር አያቴ። እና ሁሌ ነበር በቃ ቡና አፍልቼላት አይጣፍጥም፣ ቀጥኗል፣ ወፍሯል፣ ምን ብሏል፣ አንሷል። ትርጉሙ ይሰናዱ ይሰናዱ ይሄ ስንድት ያለ ሰው አለ የለ? ስንድት ያለ ሰው በእሱ አባባል ስንድት ላይክ ቅልጥፍ ያለ ሰው ይሰናዱ። ዝግጅት ያለ ሰው በቃ አምጦልኝ ሌላ አማርኛ ይዘጋጁ ነው ኖ በላይክ ቅልጥፍ ያለ ሰው ዝግጅት ያለ ሰው
እንደ ማለት ነው። ሁሌ ነበር የምትለኝ የኔ ይሰናዱ ነበር የምትለኝ። አዎ እንደ ማለት ነው። አይ ፈጣን እንኳን አይደለም። ፈጣን ማለት ነው ይሄዳል፣ ፈጣን ያስኬዳል ካላችሁ እሺ። ሰብሰብ ያልሽ እንደ ማለት ነው። በቃ ቅልጥፍ ያለ ላይክ እንደዛ ነው መረዳት። አሁን ላይ ሲረዳት እንደዛ ነው። ኦኬ ሶ አሁን ደግሞ እንደ ማለት ነው። ጠንቅቅ ያለ እንደ ማለት ነው። የስ ዩ ራይት። አሁን ደግሞ የተረኩት ሃይሚ ድንዝዝ እንዴ! ማናት ሃይሚ? ማነው ቤት የመተህ እንዴት የምትሳደበው? ኧረ የሰው እያዙልኝ ጥልኝ እባካችሁ። እናላችሁ የዛሬ ትውስታ ልንገራችሁ። አገር ቤት እኔ ባደኩበት አካባቢ ሁሉ ነው። በእርግጥ ግን በቃ እኔ ባደኩበት አካባቢ ልንገራችሁ። ሁሉም እንደዚህ ድስትና ዶሮ የሰራበትን ድስት እስከነ ድስቱ ነው አማቶቹ ቤት ወይ ደግሞ አያት ቤት የሚሄደው እና ሁላችንም ተሰብስበን እንሄዳለን። ድስት ይዘን ማለት ነው። ለምን 12 ቤተሰብ አይሆንም? 12 ቤተሰቡ ድስቱን እየያዘ ነው። በቃ የሰራውን ዶሮ ወጥ እንቁላሉን አድርጎ ትልቅ ቤት ይሄዳል። አማት ቤት ወይ ደግሞ እናትና አባት ቤት። እዛ እንሰበሰባለን ህፃኖች 12 ሰዓት ምናምን በኢትዮጵያ ነገ አካባቢ ነው የምንበላው አስታውሳለሁ። እዛ በቃ መጀመሪያ እንቁላልና ስጋ ካልተሰጠን በቃ መተራመስ ነው። በቃ ግዴታ ነው እንቁላል ደስ ሲል። ከዛ ብዙ አንበላም። ወጥማ ምናምን አይታሰብም። ዶሮ ነው የምንበላው ወይ የተሰጠነውን የዶሮ እንትን እንበላና ወጥ ምናምን ነው አንበላም ነበር። ይሄ የማስታውሰው አንበላም። ከዛ ወደ ጨዋታ ጨረቃ ነበር በዚህ ሰዓት አይደል? እንትን ባል ገና አልተኛውም እስካሁን። የት ነው እንዲህ አይነት ባህል? እንደዚህ አይነት ባህል እናንተ ጋር የለም? ወይኔ እኛ ጋር እንደዚህ ነው። እሺ ተሰብስበን ነው የምንበላው። እኔ አሁን የማስታውሰው አያቶቻችን ቤት ቢያንስ 6-7 እንሆናለን። ኧረ እኛ ጋር አለ ያ ከዛ ትንሽ እንበላና በቃ እንቁላል ደግሞ ሁሉም የሚገርመው ባህሪያችን ሁሉ ተመሳሳይ ነው። ሁላችንም የምንፈልገው የዶሮ እግር ነው። እንቁላል ከበላን ደግሞ አስኳሉን ቢጫውን ብቻ ነው የምንበላው። እና ይሄ መቋደሻ ሳይሆን ይሄ አባት ወይ ደግሞ ባልና ሚስት ቢበላው መቅበስ እንፈልጋለን። በቃ የተለየ ነገር ነበር የሚመስለን። ከኛ ደብቀው እነሱ በቃ የተለየ ጥቅም የሚያገኙ ነበር የሚመስለን ልጅ ነው። እና አቅምሱን እንቅመስ ምናምን ነበር የምንለው። እና ፋሲካው ፈረሰኛ ያስ ደግሜ አጥበዋለሁ በኋላ። እሺ እንቁላሉ ፈረሰኛ ያስ ከዛ አኮኩልሽ እንጫወታለን ከበላን በኋላ። ሳንበላ በፊትም በቃ እንቅልፍ እኮ ለይቱን የለም አይታሰብም። ለፋሲካ የሚተኛ ሰው ካለ እንቅልፍ አላውቅም።
ለሊቱ በቃ ነግቶ እንዴት ነው ያንን እንቁላል የምንበለው? እንዴት ነው ያንን ዶሮ ያን እንዴት ነው የምንበለው? በቃ ያን ስናስብ ነው የምናድረው። እጃችንን ይሄን እንቀባለን። ወይኔ እንዴት እንደምንቀባ ታውቃላችሁ? እንደዚህ ያደርጉና ያስሩናል። ከጠዋት ጀምሮ እስከ ማታ ድረስ እንደዚህ ያስጨብጠው። እንደዚህ እንኳን አችሉም። እንደዚህ ይሄን የምንቀባው እኛ አካባቢ። ከዛ ጠዋት ልክፈት ስትሉት ያለው መከራ የሚያለቅስም አለ። ወይ የሚያለቅስም አለ። የሚገርማችሁ ወይዬ ልጅነት ትዝ አለኝ። የሚያለቅስም አለ። ሌሊቱን እንደዚህ ያስጨብጠው ነው የሚያሳድሩ። ሂናው እንዲዝ እየተባለ ማለት ነው። ከዛ ታስን እነዛቅ ክፈች እንባላለን። እንደዚህ ዘርግ እጅሽና ሲባል በመከራ ያን ከዛ ቢያንስ እስከ 3 ሰዓት 4 ሰዓት በቃ ትንሽ ጭምድድ ስለሚልብን ጨብጠ ነው ስላደርን ዳራስታችን ለ3 ሰዓት 4 ሰዓት እንትን እስከሚል ድረስ ከባድ ነው። ጭምድድ ብሎ የስ ሃይ በአመድ ይታሻል። መቼ ነው በአመድ የሚታሻው? እኔ ይሄን አላስታውስም። ከዛ በቃ ከቤት ውስጥ ደግሞ አንድ ሂና የማይወድ ሰው አለ። ከዛኛ ክፋታችን ሄደ ሽተው ሂና የማይወዱ አሉ። ሲሸታቸው መቀባት የማይወዱ አሉ። በቃ በግድ የሚቀቡ አሉ ከቤት ውስጥ በቃ ግድ ነው። ቴንክ ዩ ሊያየ ቴንክ ዩ ሶ ማች። በጣም ነው የምወድሽ። እስኪ ረፉ በእናታችሁ። ዛሬ ላይቭ ላይ ከሽፌ ጋር ነው የምንገባው። ምንድን ነው ባሊስ ምንድን ነው? ይወድ ቴንክ ዩ ሊያየ ሊሽ ነው ሊያ። ከዛ ይሄናው ተፈቶ አይደል ምግብ እንበላው። እንዴት እንብላው? ጨምዶ ስለሚይዘን እንዴት እንብላው? ቴንክ ዩ ሁላችሁ ነው። ቁርስ ለምን ገንፎ አላገፋሽም? በፋሲካ ግን ቁርስ ማነው ገንፎ? እረፉ ምን ሆናችሁ ነው? እኔ ገንፎ ጠልቻለሁ። ለዚሁ እንኳን ገንፎ እኛ ጋር ገንፎ የሚበላው ለመስቀል ነው። ሌላ አካባቢ ለመስቀል ዳቦ ይጋግራሉ፣ ዶሮ ያርዳሉ፣ ስጋ ይባላሉ። እኛ ጋር ገንፎ ጠዋት ይበላል፣ አለቀ። ጠላ አለ ያስጠላል። ስጋ ነገር ግን የለም እኛ አካባቢ አይታወቅም። ፊልተሩ ምንድን ነው የምትለው? እስኪ የኔ እህት ፊልተሩ ነገርስ አልበዛም? አሁን ስለ ፊልተሩ ነው የሚያሳስብሽ? 1 ብር ዴቭ ደህና ነህ? የድሮ ኤክሴ ነው ዴቭ። የዛሬ 9 ዓመት ልሄድብህ እንዴ? የዛሬ 9 ዓመት እሱ ኢትዮጵያ በፌስቡክ ነው የሚያገኝ የነበረው። ከዛም ሽፌ